በዛሬ ቪዲዮ ኮንቴንት ሪዋርድ በመጠቀም እንዴት ብዙ ሺህ ዶላሮች መስራት እንደምትችሉ ስቴፕ ባይ ስቴፕ የማሳያችሁ ይሆናል ማለት ነው። ከዚህ በፊት ቪዲዮ ሰርቼላችሁ ነበር፣ ብዙዎቻችሁ ተመችቷችኋል። ይሄኛው ደግሞ እንደ ፓርት መያዝ ትችላላችሁ። አሁን ቀጥታ ወደ ቪዲዮ ነው የምንገባው። ለማታውቁት ግን ኮንቴንት ሪዋርድ ምንድነው ሀሳቡ የሚለው ላስረዳችሁ። ባጭሩ ኮንቴንት ሪዋርድ ማለት ሰዎች የሆነ ነገር ይሰጡናል። ቪዲዮ ሊሆን ይችላል፣ ፕሮሞሽን ዘፈን ሊሆን ይችላል እና ጌም ምናምን ስትሪም ላይ ሆን ክሊፕ እያደረጋችሁ ሊሆን ይችላል። ብዙ አይነት ነገር ነው ያለው። እሱን በመስጠት እኛ የራሳችን ነገር አድ እናደርግበትና ቲክቶክ ላይ ወይም ደግሞ እነሱ የሚሰጡን ፕላትፎርም አለ። በብዛት ቲክቶክ እና ዩቲዩብ እና ኢንስታግራም ሪል ላይ የሚፖስቱት ብዙዎቹ የሚታወቁት እነዚህ ላይ ነው። እነዚህ ሶስቱ ላይ ፖስት አድርገን ያን የፖስትነውን ሊንኩን እናመጣለን። ሁሉን ቪዲዮ ሊንክ አላቸው ሼር ብላችሁ እንደምታውቁት እሱ ሊንኩን ታመጡና ለነሱ ትልኩላችሁ አላችሁ። ከዛ አካውንታችሁን ደግሞ ቬሪፋይ ታደርጋላችሁ። እሱ ሙሉ ስቴፑን ስለማሳያችሁ ችግር የለም። አሁንም ነገራችሁን ሙሉ ለሙሉ ስቴፑን አሳያችኋለሁ። አካውንታችሁን ቬሪፋይ ካደረጋችሁ በኋላ እነሱ አፕሩቭ እስከሚያደርጋችሁ ትጠብቃላችሁ። የነሱን ሪኳየርመንት ካሟላችሁ በኋላ አፕሩቭ ትደረጋላችሁ። ከዛ ባገኛችሁት ቪዲዮ ያክል ይከፈላችኋል። ስንት ነው የሚከፈለን ካላችሁ ደግሞ በብዛት በ1000 ቪው $1 እና $2 ነው የሚከፈለው። ግን እንደዛ ስላችሁ ከዛ በላይም አለ። ለምሳሌ አሁን ስለ ኮንቴንት ሪዋርድ መስራት ከፈለጋችሁ $15 አለ፣ $8 አለ፣ ብዙ አይነት ነገር ነው ያለው። ከዛ በታች ደግሞ 0 ምናምንም አለው። አንዳንድ ካምፔኖች አሉ። ብዙ አይነት ካምፓኒ ስላለ እኛ እንመርጣለን እሱን ማለት ነው። እሱንም እንዴት እንደሆነ አሳያችኋለሁ። አሁን ቀጥታ ወደ ቪዲዮ እንገባለን። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናል ሰብስክራይብ፣ ቪዲዮ ደግሞ ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ቪዲዮ እንገባለን። ይመቻችሁ። የዚህ ሊንክ እኔ ቴሌግራም ቻናል ላይ አስቀምጥላችኋለሁ። የቴሌግራም ቻናሌን ባዮ ላይ ታገኙታላችሁ ወይም ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። ቀጥታ ወደዚህ ትገቡና እዚህ ጋር ትመጡና ቢካም ኤ ክሬተር የምትላለች እሷን ነካታለሁ፣ ወይም ደግሞ ስታርት አርኒንግ የምትላለች እሷን ትነካላችሁ። ከዛ በጂሜይላችሁ ሎጊን እንድታደርጉ ይጠይቃችኋል። ልክ ከነካችሁ በኋላ እዚህ ጋር ፉል ኔማችሁን ታስገባላችሁ፣ እዚህ ጋር ዩዘር ኔም ታስገባላችሁ፣ እዚህ ጋር ደግሞ ባዮ ታስገባላችሁ። ችግር የለውም። እሱን ኮንቴንት እንለዋለን። ከዛ በኋላ ስለናንተ ኮንቴንት ምንድነው ይላችኋል። ላንጉጃችሁ በብዛት እንግሊዘኛ ብትመርጡ አሪፍ ነው፣ ምክንያቱም በእንግሊዘኛ ሲሆን በጣም ሞር ብር ይኖራል። ታሶ ኮንቴንት እንለዋለን። ከዛ በኋላ ምንድነው የምትሰሩት ስራ ይላችኋል። እናንተ ክሊፒንግ ከሆነ ክሊፒንግ፣ ለምሳሌ ዩጂሲ ማለት ፌስለስ ከሆነ ደግሞ ፊታችሁን ሳታሳዩ ግን ኮንቴንት የምትሰሩ ከሆነ ፊታችሁን እያሳያችሁ ኮንቴንት የምትሰሩ ከሆነ ምናምን ነው። እኔ ክሊፒንግ እና ይሄኛውን እመርጣለሁ፣ ወይም ደግሞ ክሊፒንግ ይሻለኛል። ክሊፒንግ እመርጣለሁ። ዝም ብላችሁ መጀመር ከፈለጋችሁ ደግሞ ጀስት ስታርት ትሉታላችሁ ማለት ነው። ከዛ ቲክቶክ አለ፣ ዩቲዩብ አለ። በብዛት ዩቲዩብ እና ቲክቶክ ብትመርጡ አሪፍ ነው፣ ግን እኔ ዩቲዩብ ነው ሪኮመንድ ማድረጋችሁ። ዩቲዩብ ትመርጣላችሁ። ከዛ በኋላ ኮንቲኒው ትሉታላችሁ። ከዛ እዚህ ጋር አካውንታችሁ ሊንክ እንድታደርጉ ይጠይቃችኋል። እኔ ከዚህ በፊት እዛኛው አካውንቴ ላይ ሊንክ ስላደረኩት ችግር የለም። እናንተ ጋር ግን እዚህ ጋር ትመጡና ዩቲዩብ የሚለው ላይ ወይም ደግሞ ቲክቶክ ከሆነ ያላችሁ ቲክቶክ፣ ኢንስታግራም ካላችሁ እነዚህ በሶስቱ ፕላትፎርም ነው በብዛት ብር የሚሰራው። ስለዚህ ሶስቱም ፕላትፎርም ላይ እንትን ታደርጋላችሁ ማለት ነው። ኮኔክት ታደርጋላችሁ። ከዛ ኮኔክት ታደርጋችኋል፣ ኮንቲኒው ትሉታላችሁ። ከዛ ሁፓችሁን ኮኔክት ያደርግላችኋል። ይሄን ኮንቴንት ሪዋርዳችሁን ከሁፕ ጋር ኮኔክት ያደርግላችኋል ማለት ነው። እንጠብቀዋለን ትንሽ ኮኔክት እስከሚያደርግልን። ከዛ አፕሩቭ ትሉታላችሁ። ቀጥታ ወደዛ ይወስደናል ማለት ነው። ከዛ ቀጥታ ወደ እንደዚህ ነው የሚወስዳችሁ። እዚህ ጋር ነው ዋና እንትኑ። እዚህ ጋር ከዚህ በፊት ጆይን ያደርጋችሁ እኔ ከዚህ በፊት ስለምጠቀማችሁ እነዚህ ቲጂአር ክሊፒንግ ምናምን አሉ፣ ብዙ አሉ። ኮንቴንት ሪዋርድ ላይ መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር በምን ስር እንዳላችሁ ይነግራችኋል። ለምሳሌ ይሄኛውን ብነካው ይሄኛው ይቀየራል። ዋና ፖይንታችን እኛ የምንፈልገው እዚህ ጋር ነው። ወርታችሁ ወርድ እናደርግና ቀደም እንደነገርኳችሁ ኮል ኦፍ ዲዩቲ ያላላልኳችሁም እዚህ ጋር አይታችሁት ከሆነ በጀቱ 40 ሺህ ነው፣ 16 ሺህ ነው የተሰጠው እስካሁን። እዚህ ጋር ደግሞ በጀቱ 120 ሺህ ነው፣ 120 ሺህ አልቋል። ይሄኛው ካምፔናውን አልቋል ማለት ነው። ስለዚህ ይሄኛው ደግሞ በስንት ነው የሚከፍለው ማወቅ ትችላላችሁ። በ1000 ቪው 1.4 ነው የሚከፍለው። ይሄኛው አሁን በጣም አሪፍ ነው ማለት ነው። እዚህ ጋር ደግሞ ስትመጡ በ1000 ቪው $1 ይላል። ግን ምንድነው የችግሩ ከአንድ ወር በፊት ነው፣ እስካሁን አላለቀም። አይታችሁት ከሆነ 250 ሺህ ነው፣ $50,000 ምናምን ይቀራል። ብዙ ነው ካምፓኒ ያለው፣ በጣም ብዙ ብር ነው እዚህ ጋር በጀት የሚደረገው። እና ወርታችሁ ወርድ አድርጋችሁ ትፈልጋላችሁ ከናንተ ኒች ጋር የሚሄድ ማለት ነው። እናንተ ኤዲት ማድረግ የምትችሉትን ነገር ትፈልጋላችሁ። ለምሳሌ አሁን እዚህ ጋር ቲጂአር ክሊፒንግ አለ፣ ብዙ አይነት ነገር ነው ያለው። ምንድነው የምታደርጉት? ላሳያችሁ፣ አንዱን ልምረጥና ላሳያችሁ። አንድ ያልነገርኳችሁ ደግሞ እዚህ ጋር መምረጥ ትችላላችሁ። ለምሳሌ አሁን እናንተ ሙዚክ ከሆነ የሚመቻችሁ በሙዚቃ፣ ጌሚንግ ከሆነ ጌሚንግ፣ ኢንተርቴይንመንት፣ ስፖርት፣ ኤዱኬሽን፣ ላይፍ ስታይል፣ ቴክኖሎጂ ምናምን ብዙ አለ። ከዛ እዚህ ጋር ደግሞ ኮንቴንት የምትሉ አነክታችሁ ክሊፒንግ ሊሆን ይችላል፣ ዩጂሲ ምናምን አለ። እናንተ ደስ ያላችሁን ከእናንተ ጋር የሚሄደው ለምሳሌ የየሁሉም ሰው ስለሚለያይ መምረጥ ትችላላችሁ ማለት ነው። እናንተ ለምሳሌ አሁን ዝም ብዬ እኔ ይሄኛው ላሳያችሁ። ከአንድ ወር በፊት ነው ፖስት የተደረገው። ከዛ በኋላ ወደ 250 ሺህ በጀት አለው፣ 206 ሺህ ተከፍሏል ማለት ነው። ምን እንደሆነ ላሳያችሁ። እዚህ ጋር ጆይን እንበለውና አንዳንድ አለ ቪዲዮ የሚሰጧችሁ፣ ቪዲዮ የማይሰጧችሁም አሉ። ራሳችሁ እንትን የምትሉት ግን ይሄኛው ቪዲዮ ይኖራል ብለን ተስፋ እናደርጋለን። ጆይን ትሉታላችሁ። ከዛ በኋላ ቀጥታ ጆይን ያደርግላችኋል ማለት ነው። ጆይን ፎር ፍሪ የምትላለች እሷን ትነካላችሁ። እንደምታዩት ጆይን አድርጎልናል። ከዛ እዚህ ጋር ትመጡና በዚህ ሳይድ ኮንቴንት ሪዋርድ የምትላለች ኮንቴንት የምትሏን ትነካላችሁ።
ሪፍሬሽ እያደረገልን አይደለም። ሶ ሪፍሬሽ ካደረጋችሁት በኋላ እንደዚህ ይመጣላችኋል። አይታችሁ ከሆነ ክሊፒንግ ነው ከአንድ ወር በፊትና ከሁለት ሳምንት በፊት ነው የተለቀቀው ይሄኛው። አይታችሁ ከሆነ እዚህ ጋር በ1000 ቪው 1.8 ነው የሚከፍለው። ስለዚህ ይሄ አሪፍ ነው። እዚህኛው ላይ ደግሞ በ1000 ቪው $1 ነው የሚከፍለው። እነዚህ መምረጥ ትችላላችሁ። እኔ ዝም ብዬ ይሄኛውን ላሳያችሁ እናንተ እንደነገርኳችሁ እናንተ ጋር የሚሄድ ነገር እኔ እዚህ ጋር ስለመረጥኩ እናንተ መምረጥ የለባችሁም። እናንተ የሚመቻችሁን ነገር መምረጥ አለባችሁ። ለምሳሌ አሁን ይሄኛው ከዚህ የተሰሩ ኢንስፓየር የሚያደርጓችሁ ቪዲዮዎች አሉ። ስለዚህ እናንተ ራሳችሁ ራሱ ክሬት ማድረግ አይጠበቅባችሁም። ችግር የለም። እዚህ ጋር አይታችሁ የሆነ ነገር ጨምራችሁ መስራት ትችላላችሁ። ለምሳሌ ላሳያችሁ ይሄኛውን ቪዲዮ ሶ ኮፒራይት እንዳይዘኝ ዝም ብዬ እንደዚህ አሳይቻችኋለሁ። እናንተ በቃ እንደዚህ ተጨማምሩበትና እዚህ ጋር አይታችሁ ኢንስፓየር ምናምን እናንተ ደግሞ ኤዲቲንግ የምትችሉ ከሆነ ኤዲት ማድረግ ትችላላችሁ። ከዛ እዚህ ጋር 200 ምናምን ሺህ ታይቶለታል። ከዛ $250 ተሰርቷል። እዚህ ጋር ደግሞ 190 ሺህ ምናምን አይቷል። እዚህ ጋር ያሉትን ቶፕ ፎሮቹን ነው የሚያመጣላችሁ። በዚህ ኮንቴንት ቶፕ ፎር የተሰሩትን ነው የሚያመጣላችሁ። ስለዚህ ቶፑ 200 ነው። በጣም ኤዲት ካደረጋችሁ እናንተ ከዚህ በላይ ሊታይላችሁ ይችላል ማለት ነው። ይሄ ብሩ አነሰ ካላችሁኝ የካምፓኒው እንትን ነው እንጂ ሌሎች አሉ። አሁን ለምሳሌ በ200 ሺህ ቪው አንድ $400-500 ነው የሚሰሩት። በኢትዮጵያ ሲመታ ደግሞ ሌላ ታሪክ ነው። ስለዚህ እናንተ መስራት ትችላላችሁ። ከዛ ላሳያችሁ ሪኳየርመንቶች ነው። ሪኳየርመንት ይላችኋል እዚህ ጋር 40% ይላችሁና ማለት ነው መታየት ያለበት ዩኬ፣ ኤዩ፣ ሲኤ፣ ካናዳ ምናምን ፍራንስ፣ ኢታሊ ምናምን ነው የሚላችሁ። ይሄኛው የውጭ ሀገር ኮንቴንት ቲክቶክ አካውንት መጠቀም ትችላላችሁ። እንደዚህ የሚሏችሁ ከሆነ እሱን ደግሞ ቪዲዮ ሰርች ይላችኋለሁ ላይ ጋር ማግኘት ትችላላችሁ። ከዛ ፖስት ማድረግ የምትችሉት ቲክቶክ አይጂ እና ዋይት ሾርት ላይ ብቻ ነው። ሁክ ደግሞ 33 እስከ 3 ሰከንድ ሁክ መኖር አለበት ይላችኋል። እነዚህን ካሟላችሁ በቃ አፕሩቭ ትደረጋላችሁ። እና እዚህ ጋር ደግሞ ወረድ ስትሉ ቲክቶክ ምናምን ብሎ ሚኒመሙ $2 አለ። $2 ማለት 1.8 ነው። 1.8 አይደል ይሄ 1000 ቪው። ስለዚህ 1300 ምናምን ከታየላችሁ $2 ይሆናል ማውጣት ትችላላችሁ ማለት ነው። ከዛ እዚህ ጋር ማክስ የሚለው ደግሞ $250 ነው። ለምሳሌ አሁን እዚህ ጋር ላሳያችሁ። ይሄኛው ሰውዬ $250 ብቻ ነው። እዚህ ጋር 250 ነው፣ 250 ነው። ግን 190 ሺህ እና 217 ሺህ እንዴት ነው ሁሉም ቪዲዮ እኩል ነው 250 ይሰሩት ካላችሁኝ ማክስ በአንድ ቪዲዮ መስራት የምትችሉት 250 ስለሆነ ነው እዚህ ቪዲዮ ላይ እዚህ ካምፔን ላይ። ሌሎቹ ላይ ይለያያል። ለምሳሌ አሁን ይሄኛው ሰውዬ የሰራው ላሳያችሁ። ካልኩሌተር ልክፈትና ላሳያችሁ። እዚህ ጋር አይታችሁት ከሆነ 217 ሺህ ነው የሚለው 217 ሺህ ብለን እንጽፋለን። 217 ሺህ ብለን እንጽፋለን። ከዛ በኋላ በ1000 ቪው 1.8 ስለሆነ እንትን የሚለው እናካፍለውና ለ1000 አካፍለን ኢንተር እንለዋለን። ከዛ 217 መጣ። ከዛ እናባዛና ይሄንን 1.8 እናደርገዋለን። በ1.8 ስለሆነ የሚከፍሉት በ1000 ቪው። ከዛ ኢንተር ስንለው $390 ይሰራል ማለት ነው። ስለዚህ በኢትዮጵያ ደግሞ ሲመታ 185 ነው አሁን ላይ እንደምትሉት ወደ 72000 ብር በአንድ ቪዲዮ ይሰራል ማለት ነው። ይሄኛው ማክስ ነው $250 ማክስ ነው ማለት ሁሉም ላይ የሚሰሩት በአንድ ቪዲዮ ነው። ግን ሌላ ቪዲዮ ፖስት አድርጋችሁ ሁለቱ ቪዲዮ እንደዚህ ቢሰራላችሁ አጠቃላይ 500 ትሰራላችሁ ማለት ነው። ይሄኛው ሰውዬ ግን እስካሁን 390 መስራት ይችላል ነበር ማክሱ 250 ባይ። ስለዚህ እናንተ ማክሱን እያያችሁ መስራት ትችላላችሁ ማለት ነው። ሶ ከጨረሳችሁ በኋላ ምንድነው ሪሶርስ የሚላል። ሪሶርስ ማለት ቪዲዮን የነሱ ቪዲዮዋችሁ ፕሮዳክት ሊሆን ይችላል ወይ ዘፈን ምናምን ብቻ የምታገኙበት ነው። ሪሶርስ የምትሏን አንድ ጊዜ ስንነካት ወደ ጉግል ዶክ ይወስደናል ማለት ነው። ከዛ ዛጋ ነው የምታገኙት። ሶ ቀጥታ ወደ ጉግል ዶክ ይወስደናል። እዚህ ጋር ምንድነው ካምፔን ኢንፎርሜሽን ምናምን አለው። ፕላትፎርማችሁ መጠቀም ያለባችሁ ምናምን ይነግራችኋል። እዛ ጋር ከተነገረው በላይ እዚህ ደግሞ በጣም በደንብ ይነገራችኋል ማለት ነው። እና እነዚህ ነገሮች እዚህ ጋር የሚሏችሁ ነገሮች እንዳለ አንብባችሁ ማሟላት አለባችሁ። ምክንያቱም ካላሟላችሁ እንትን አይሏችሁም፣ አይሰጣችሁም፣ እንትን ኳሊፋይ ራሱ አያርጉላችሁ። ቪዲዮአችሁ በደንብ ቢታይ ራሱ ኳሊፋይ አይደረግም። ዝም ብዬ እንትን ሰነግራችሁ ላይ ላይሆን እናንተ በጣም የምትሰሩትን ላይ ገብታችሁ እንትን ማለት አለባችሁ። ፕላትፎርሙ እንደነገርኳችሁ እዛ ጋር አለ። ቲክቶክ፣ ኢንስታግራም፣ ሪድ፣ ዩቲዩብ ሾርት ምናምን ኤክስ ትችላላችሁ። ኮንቴንቱ ደግሞ በእንግሊዝ ብቻ ነው የሚቻለው። ከዛ ኦዲየንሳችሁ 40% ጂኦግራፊው ዩናይትድ ኪንግደም ምናምን መሆን አለበት ይላችኋል። ብቻ እንደዚህ አይነት ነገሮች አሉ። ሊንኮቹን የቪዲዮ ሊንክ እዚህ ጋር ማግኘት ትችላላችሁ ምናምን ነገር። ወርታችሁ ወርድስ አድርጉ ደግሞ ሪኳየርመንት ይላችኋል እዚህ ጋር። ከዛ እዚህ ጋር ሃሽታጎች ምናምን መጠቀም አለባችሁ። ይሄኛውን ሃሽታግ መጠቀም አለባችሁ። እነዚህን መጠቀም ትችላላችሁ ከፈለጋችሁ። ብቻ ብዙ አይነት ነገር ነው ያለው። እዚህ ጋር የሚላችሁን እዚህ አርጉ የሚላችሁና አታርጉ የሚላችሁን ነገር በፍጹም ማድረግ የሌለባችሁ ነገር አታርጉ የሚላችሁ እንዳታርጉ፣ አርጉ የሚላችሁን ደግሞ ማድረግ አለባችሁ። ምክንያቱም እነሱ ባረጉልን ህግ ስለሆነ እንደዚህ ካላረግ እነሱ ሚሉንን አርጉ ሚሉንን አርገን አርጉ ማይሉንን ነገር ካረግን አይሰጡንም። ቪዲዮአችን ቫይራል ይወጣል እንጂ ምንም በቃ ሪጀክት ነው የሚደረገው። ብራችሁን ይበሉታል። ሶ ምንድነው የምታደርጉት? እነዚህ ነገሮች አሴቶች ምናምን አሉ። ብዙ ነገር ነው ያለው እዚህ ጋር ሳምፕል ቪዲዮ ማየት በጣም ብዙ ነገር ነው ያለው። ብቻ እዚህ ጋር ገብታችሁ እናንተ ዲቴል ማየት ትችላላችሁ ስለ ኮንቴንቱ። ከዛ እነዚህን ካያችሁ በኋላ የሰዎች ቪዲዮ እንዴት እንደሰሩ ምናምን እንዴት እንደታየላችሁ ምናምን ቫይራል እንዴት እንደወጣ አይታችሁ የሁሉንም ቪዲዮ ጨምቃችሁ እናንተ አዲስ ቪዲዮ ተሰሩና ፖስት ታደርጋላችሁ። ስለዚህ የነሱ ቪዲዮ ሪሰርች ስለሰራችሁ የነሱ ቪዲዮ እንዴት ታየ ምናምን ስለ ሪሰርች ስላደረጋችሁ እና ደግሞ አንድ ላይ ስላደረጋችሁት የሁሉንም ቪዲዮ የእናንተ ቪዲዮ ከነሱ በላይ የመታየት ቻንስ አለው። ባይታይ ራሱ እነሱ ደረጃ ላይ የመድረስ እድል ይኖራችኋል ማለት ነው። ስለዚህ ቪዲዮአችሁን ከሰራችሁ በኋላ ከጨረሳችሁ በኋላ ፖስት ታደርጉና በ30 ደቂቃ ውስጥ ፖስት ባደረጋችሁ በ30 ደቂቃ ውስጥ ትመጡና እዚህ ጋር ቪዲዮ ታይትል የሚላል። ቪዲዮ ታይትል ላይ የቪዲዮ ፖስት አድርጋችሁ ታይትል የምታስገቡት አለ። እሱን እዚህ ጋር መታችሁ ታይፕ ታደርጋላችሁ። ከዛ በኋላ ሊንካችሁን ደግሞ የቪዲዮ ሊንክ እዚህ ጋር ማስገባት ትችላላችሁ። ከዛ ጂኦግራፊ ይላችኋል። እዚህ ጋር የሚጠይቁት አንዳንድ ካምፔኖች ናቸው እንደዚህ የሚጠይቁት። ብዙ
ብዙዎቹ አይጠይቁም። የሚጠይቃችሁ ካለ ትገቡና እዚህ ጋር ስክሪንሾት አንስታችሁ የጉግል አናሊቲክስ ትገቡና ዩቲዩብ ላይ ከሆነ ዩቲዩብ ሾርት ላይ ዩቲዩብ ስቱዲዮ ሄዳችሁ አናሊቲክሳችሁን ስክሪንሾት ታደርጋላችሁ። ቲክቶክ ከሆነ ደግሞ ስቱዲዮ ውስጥ ገብታችሁ እንደዛው ቲክቶክ ስቱዲዮ ላይ ገብታችሁ አናሊቲክሳችሁን ጂኦግራፊ ማለት ነው የት ሀገር እንደሚታይ ማወቅ ስለሚፈልጉ እነሱ። ስለዚህ ይሄኛውን ታስገቡና ፔስት ታደርጉናችሁ ከዛ ሰብሚት ፎር አፕሩቫል ትሉታላችሁ ማለት ነው። ሶ አፕሩቭ ከተደረጋችሁ በኋላ ይቆጥርላችኋል። እዚህ ጋር መታችሁ ከ200,000 ከበለጣችሁ መጀመሪያ ላይ ትመጣላችሁ የእናንተ ቪዲዮ። ከዛ በታች ከሆነ ደግሞ እናንተ ይቆጥርላችኋል። የትን የምናገኘው ሰብሚት ያደረግነው ቪዲዮ ካላችሁ እዚህ ጋር ነው ሰብሚት የሚለው ቪዲዮ አለ። እዚህ ጋር ትመጡና እኔ አሁን ለምሳሌ የሰሩት እንትኖች አሉ ከዚህ በፊት ሪጀክት ተደርጋሉ። እዚህ ጋር ኤሊጂብል ፎር ሪቪው ደግሞ የሚል አሁን ደግሞ ይተሰራለ ማለት ነው። ስለዚህ ሪኳየርመንቶችን አላሟላውም እዚህ ጋር ሪጀክት አድርጎኛል። ለእናንተ ለማሳየት ብዬ ሪጀክት ተደርጋለሁ ማለት ነው። ይሄኛው ሪጀክት እንደሚያደርጋችሁ ለማሳየት ብዬ እዚህ ጋር ደግሞ እንደዚህ 1000 ቪው ሪኳየርመንቱን ካሟላችሁ 1000 ቪው እንትን ያመጣላችኋል ማለት ነው። ያሳያችኋል ኤሊጂብል ፎር ሪቪው ላችሁና ፔንዲንግ ላይ ምናምን ይመጣላችኋል። ከዛ አፕሩቭ ከተደረጋችሁ ደግሞ አፕሩቭ የተደረጋችሁን እዚህ ጋር አለ። አሁን ደግሞ እንዴት አድርጋችሁ ዊዝድሮ እንደምታደርጉ ላሳያችሁ። ሶ ዊዝድሮ የምትለዋ ለማግኘት እዚህ ጋር ባላንሳችሁ ስንት እንደሰራችሁ ምናምን ይነግራችኋል። የፕሮፋይል አይኮናችሁን ተነኩና እዚህ ጋር ፋይናንስ የሚል አለ። ፋይናንስ የሚለው ስትነኩት እዚህ ጋር ያመጣላችኋል ማለት ነው። ይሄኛው ኔክስት እናደርገውና እዚህ ጋር ያመጣላችኋል። ከዛ ዊዝድሮ የሚል አማራጭ አለ። በኢትዮጵያ ንግድ ባንክ በፈለጋችሁት ማድረግ ስለምትችሉ ችግር የለውም። ከዛ ዊዝድሮ የምትለው አማራጭ አንድ ጊዜ ነክተን ዊዝድሮ ማድረግ ይችላል። አሁን ብር ስለሌለኝ እኔ እንደምታዩት ብር የለህም ነው የሚለኝ ማለት ነው። ግን እናንተ እዚህ ጋር ብር ካላችሁ ከዚህ በፊት እኔ ስለወጣሁበት ነው ያኛው አካውንት ባን ስለተደረገው እንጂ አሳያችሁ ነበረ። ሶ እዚህ ጋር ዊዝድሮ የሚላለው ዊዝድሮ ነክታችሁ ንግድ ባንክ አለ ዳሽን ባንክ ምናምን በስዊፍት አካውንት በስዊፍት በመጠቀም ቀጥታ ወደ ባንካችሁ ይገባላችኋል። ፊዎች ምናምን አሉ እነሱን ማየት ትችላላችሁ። በአውቶ ዊዝድሮ ላሳያችሁ። ለምሳሌ አሁን እዚህ ጋር $10 ልበለውና ከዛ ዳይሊ የሚላለ ይሄኛውን ዊክሊ ነበር ዛኛው አካውንቴ ላይ ሶ ዊክሊ ያደርገዋለሁ። ከዛ እዚህ ጋር ታችሁት ከሆነ አባይ ባንክ፣ ባንክ ኦፍ አቢሲኒያ፣ ቡና ባንክ ኢንተርናሽናል፣ ኮሜርሻል ባንክ ኦፍ ኢትዮጵያ፣ ንግድ ባንክ ላለ ንግድ ባንክ የሚለውን ትመርጣላችሁ። ከዛ በኋላ $1 ፊ ይወስድባችኋል። ፊ እንዳይወስድባችሁ ከፈለጋችሁ በኮንቴንት በእንትን ማድረግ ትችላላችሁ። በክሪፕቶ በባይቢት ምናምን ማድረግ ትችላላችሁ። ከዛ ኤክስቼንጅ ሬቱ $1 በ1.54 ነው ይላችኋል ማለት ነው። ከዛ ኤስቲሜትድ ዴሊቨሪው ደግሞ በአንድ ቀን ነው ይላችኋል። በአንድ ቀን ውስጥ ይገባላችሁ ወይም ደግሞ በ24 ሰዓት ውስጥ አካውንታችሁ ውስጥ ብሩ ይገባል ማለት ነው። ስለዚህ እንደዚህ አድርጋችሁ ዊዝድሮ ማድረግ ትችላላችሁ። ካልሆነም ደግሞ በፔፓል ምናምን በፈለጋችሁት ነገር ዊዝድሮ ማድረግ ስለምትችሉ ፔመንት ሜትዱ አያስቸግራችሁም። ካስቸገራችሁ እኔ ጋር ነው እኔ አስተካክላችኋለሁ። ስለዚህ በዚህ መንገድ ብዙ ብሮችን መስራት ትችላላችሁ ማለት ነው እነዚህ በመጠቀም። ሶ አሁን የዛሬው ቪዲዮአችን ይሄን ይመስል ነበረ። እንደዚህ አድርጋችሁ ብዙ ብር መስራት ትችላላችሁ። ኮሜንት ላይ እየሰራችሁ ከሆነ ደግሞ ስንት እንደሰራችሁና ምን ያስቸገራችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ እኔ መልስላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።